የስፖርት ክፍል ባልደረባችን እዚህ እንጋብዝና በስፖርቱ ዓለም ምን ተከሰተ በዚህ ሳምንት የሚለውን እናነሳለንና ብዙ ሰምተሻል ስለ ስፖርት በዚህ ሳምንት የተፈጠሩትን ነገሮች? እኔ እንኳን በተቃራኒው አሁን ኢንስታግራም ላይ ስለማያቸው ብዙ ኳስ ተጫዋቾች እየተዝናኑ እንደሆነ ብቻ ነው ኢንፎርሜሽን የተለያዩ ሀገራት ላይ ሄደው ቢች ዳር ላይ ምናምን እንደውም እሳይ ጥሩ ይረፉ ካለም ዋንጫ ማግስት ረፍት ላይ ናቸው። በጣም በርካታ የምታይበት ሚዲየም የምታይበት ቦታ ለስፖርት የምታየውን ነገር ይመርጣል መሰለኝ። ኢንስታግራም ላይ ረፍት ላይ ኢንስታግራም ረፍት ላይ አመቱን ሙሉ ጨዋታቸውን ሳታይ ረፍታቸውን ያያቸው ዋና ለማንኛውም እውነቷ ነው። በጣም በሚገርም ሁኔታ ነው እየተዝናኑ ያሉት። ደግሞ ያሳለፉትን የውድድር ጊዜ ስትመለከት በጣም ውጥረት የበዛበት አመት ስለሆነ በዚህ ልክ መዝናናታቸው ብዙም አይገርም። በነገራችን ላይ የረፍት ጊዜያቸውን በጣም አጭር ነው። በጣም አጭር ጊዜ ረፍት ካደረጉ በኋላ ነው ወደ ኳሱ የሚመለሱትና መዝናናት በጣም ይገባቸዋል። አዎ እኮ አንደኛ ለማንጫም ነበረ። ከዛ ደግሞ በየፕሪሚየር ሊጉ የራሳቸው ጨዋታዎች ነበሯቸውና ከዛ እንደውም ስንት ወር ይሆን ረፍታቸው ምናምን ሁላ ብዬ እየጠየቁኝ ነበር። ወር ላይ ሞላ ይችላል። ምክንያቱም እንዳልሽው የፕሪሚየር ሊግ ውድድር የጣሊያን ሴሪያ ቡንደስሊጋው ከተናቀቀ በኋላ አብዛኞቹ ተጫዋቾች ወደ እንትን ይመጣሉ፣ ወደ ዓለም ዋንጫ ይመጣሉ። ምናልባት ለናሽናል ቲም ያልተመረጡ ተጫዋቾች ካልሆኑ በስተቀር ከዛ ውጭ ግን ሌሎች ዓለም ዋንጫ ይቆያሉ። እንግዲህ ዓለም ዋንጫ ካለቀ ቅርብ ጊዜ ነው አይደል? ብዙዎቹ ዝግጅት እየጀመሩ ነውና የረፍት ጊዜያቸው በጣም አጭር ነው። ቅዳሜ ያገባል CR7 እየተባለ በተለያዩ መገናኛ ብዙሃን ወሬዎች ነበሩ አይደል? ዓለም አቀፍ የሚባሉ ይሄ ሶሻል ሚዲያዎች ላይ በደንብ የሚታወቁ ሁሉ ያዘገቡት ነበር። እንደማን ይገኛሉ፣ እንደዚህ ይገኛል፣ ከላይ ይገኛል እስከ ማለት ደረጃ ደርሶ ነበርና ሊያገባ ነው። የሚገርመው ነገር ብዙ ሰው ጥያቄው ይሄ ነበር። የክርስቲያኖ ሮናልዶ ጆርጂያናን አላገባትም እንዴ እያሉ ጥያቄዎችን ሲያነሱ ነበር። ኦፊሻሊ አልተጋቡም ነበር፣ እጮኛው ነበረች። እንደውም ታስታውሱ እንደሆነ ወደ ሳውዲ አረቢያ ሊግ ሲሄድ በሳውዲ ሕግ ደግሞ አንድ ወንድና ካልተጋቡ በስተቀር አንድ ላይ መኖር አይችሉም እና የክርስቲያኖ ሮናልዶ ኬዝ እንዴት ነው የሚስተናገደው የሚሉ ጥያቄዎች ሁሉ ሲነሱ እንደነበር አስታውሳለሁና ግን ከዛ ፊት የነበረኝ መረጃ ምናቀውም ነገር ሁለቱ አለመጋባታቸው በእጮኝነት የሚኖሩት ግን ልጅ ወልደዋል ደግሞ አሁን ግን ኦፊሻሊ ጋብቻቸውን ሊፈጽሙ ነው። እንግዲህ የክርስቲያኖ ሮናልዶ ጋብቻ ምን ሊመስል እንደሚችል ማሰብ ነው። ቀለበቱ ራሱ በጣም በርካታ መነጋገሪያ ነበረ። እንደውም ክርስቲያኖ ሮናልዶ ያመጣብን ፈተና ያሉ ዓለም አቀፍ ደረጃ ያሉ ወንዶች ራሱ ምክንያቱም በጣም ለየት ያለ በጣም ውድ ነው ደግሞ በሳይዙም በጣም ተለቅ ያለ ነውና በጣም በርካታ ሰዎች ብዙ አይነት ነገር ሲሰራበት የከረመም ጉዳይ ነበር። የሚገርም ነው። ግን አሁን ለክርስቲያኖ ሮናልዶ ምናልባት እሱ ነገር በጣም ኢምንት ነገር ነው፣ በጣም ትንሽ ነገር ነው። ለኛ ለምንመለከተው ከውጭ ለምናየው ሰዎች ነው ትልቅ ነገር። በዛ ላይ ደግሞ ጆርጂያና በጣም ታማኝ እጮኛውም ነበረች፣ በጣምም ሪስፔክት ያደርጋታልና አሁን ግን ወደ ትዳሩ ዓለም ሊገቡ ነው። አርጀንቲና ነች ታውቂያለሽ አይደል? አዎ እኮ ሀገሯን ክዳ የስፔንን ነገር ሶሪ አድርጋ የዓለም ዋንጫው ፍጻሜ ጊዜ እንኳን አይቻለውና ይሄን ያህል ነው ማለት ነው። ክርስቲያኖ ሮናልዶን የሚወዱ 3 አርጀንቲናውያን አሉ። አንዷ ጆርጂያና ነች፣ ሌላው ሊያንድሮ ጋርናቾ ነው። አንደኛው ደግሞ አንድ አርጀንቲና የሴት እግር ኳስ ተጫዋች አለች። እግር ስሟን ረስቸው ታቱ እግር ላይ ያደረገችውና ሶስቱም በአርጀንቲናውያን ዘንድ ያላቸው ተቀባይነት በጣም ደካማ ነው። ምክንያቱም የክርስቲያኖ ሮናልዶ ወዳጅ ስለሆኑ ማለት ነው። እና የእሱን ጉዳይ ካነሳን ቀኑን በኢንስታግራም ስላየችው በዚህ ሳምንት ያለው ይፉን ከሳገ መዝናኛው ላይ ነው የሄደችው። ታውቃለህ ስንት አገባ ምናምን የለም። በነገራችን ላይ እሱን እናነሳለን ከባለሙያ ብዬ ነው። እውነት ነው። ለኛ ባህል ትንሽ ራቅ ያለ ነው፣ አዲስ ይሆንብናል። ልጆች ከወለዱ በኋላ ወደ ትዳር መሄድ በጣም ለኛ ባህል በጣም ይራቀ ነገር ነው። ልክም አይደለም በእኛ ባህልና ያው ሰርጉን ለማንሳት ያህል ነው ያነሳው። ነገራችን እሱ ብቻ ሳይሆን በእኛ ሀገር አሁን እንደ ባህል ያልተለመደው በእድሜ የምትበልጥን ሴት አለማግባት የተከለከለ አይደለም፣ ግን ያልተለመደ ነው አይደለ? የዴቪድ ቤካምን እና የባለቤቱን ቪክቶሪያ አዳምስን ጉዳይ ብትመለከት በአንድ አመት ይበላለጣሉ። አንድ አመት ነው ማለት እነሱ ጋር እድሜ ቁጥር ነው የ10 አመት ጋፕም እነሱ ያላቸው። እንደገና ደግሞ በ10 አመት የእድሜ ልዩነትም የተጋቡ እግር ኳስ ተጫዋቾች እንዳሉ ማቃለውና አንዳንድ ጊዜ ታልከው በእኛ ሀገር ያልተለመዱ ግን በሌላው ዓለም ደግሞ ኖርማል የሆኑ ነገሮችን ግን ማየት የተለመደ ነው። ለማንኛውም በዚህ ሳምንት በደንብ የምናነሳው ስለ ኢኮኖሚው ነው አይደል? ስለ እግር ኳስ ኢኮኖሚ አሁን እንደውም አንዳንዴ ነው ሳስበው በዚህ ሳምንት የወጡ የተጫዋቾችን ቁጥር የዋጋቸው መሰጣቸው ዋጋ ስታይ ከነዳጅ ጋር ጨምሮ ነው ወይስ እንደዚህ ነበር የሚያስብል አይነት ከሆርሙዝ ጋር የተገናኘ ነው
ይመስላል። ምክንያቱም በፊት የምናውቃቸው ተጫዋቾች 23 ዓመት ምናምን ልጅ 130 እየተባለ በእኛ ስንመታው በጣም ያስደነግጣል። በእኛ ሀገር ጥሩ አይደለም። እሱም የኛ ሀገር ተጫዋቾችና ማህበረሰቡ ተደርጓል አይደለ? በቅርብ ጊዜ ግን የኛ ሀገር ተጫዋቾች እንትን ነው የፋይናንስ ጎይ ወጣ ነበር። እሱ እንዲነሳ ተደረገ እና ገደብ የለውም። አሁን የአንድ ተጫዋች ደሞዝ 700,000 ደርሷል የተጣራ። ስለዚህ እሱም እንትን ሄዶ ሀቫና ሄዶ መዝናናት ይችላል። መልካም ነው። ጥሩ ከተጫወቱ ለውጥ ካመጡ እኮ ክፍያው ችግር የለውም። አሁን ሰው ጋር ያለው ጥያቄ ምንድነው? የሚከፈላቸው ክፍያና ሜዳ ውስጥ የሚያሳዩት ፐርፎርማንስ አይመጣጠንም ነው እንጂ ለእግር ኳስ ተጫዋች ከፍተኛ ደሞዝ መክፈል እኛ ሀገር ላይ ብቻ ያለ አይደለም። የትም ብትሄድ ከፍተኛ ተከፋይ ናቸው በየሀገራቱ። ግን የሚከፈላቸው ክፍያና እየተመዘገበ ያለው ውጤት ይመጣጠናል ወይ ነው እሱ ነው ትልቁ ጥያቄ። እሱን በሌላ ጊዜ ማንሳት እንችላለን። በተረፈ ግን አሁን ቅድም ያነሳው የተጫዋቾች የዝውውር ገንዘብ ከጊዜ ወደ ጊዜ እየጨመረ መምጣቱ በጣም ምንም ጥያቄ የለውም። ገና ከዚህ በ 200 ምናምን እንሰማለን። እርግጥ ነው ኔይማር ከዚህ በፊት ወደ ፒኤስጂ ሲሄድ ወደ 222 ሚሊዮን ዩሮ አካባቢ ወጥቶበት ገንዘቡን ካልተሳሳትኩኝ በስተቀር ብቻ ከ200 ሚሊዮን ዩሮ በላይ ወጥቶበት የተዘዋወረበት እንደ ሪከርድ ተመዝግቧል። ግን አሁን ላይ ግን በጣም ኮመን እየሆነ መጣ። 100 ምናምን ሚሊዮን የሚባለው ነገር ቀጥታ ነገር እየሆነ መጥቷል። እና እንዳልከው የገንዘቡ መሄድ በጣም አስደንጋጭ ነው። ግን ደግሞ እነሱ ያወጡትን ወጪ መተካስ እንደሚችሉ ስታስበው ደግሞ ገንዘቡ ምንም ማለት አይደለም። ለምሳሌ አሁን ማንቸስተር ሲቲ አንደርሰን ኤሊየትን ለማስፈረም 116 ሚሊዮን ፓውንድ አውጥቷል አይደለም? ግን ያን ያወጣውን ወጪ ግን በተለያየ መንገድ ይመልሰዋል። ጥሩነቱ እሱ ነው። ከሜዳ አገልግሎቱ ውጪ በማርኬቲንግ ስራዎች ከሜዳ ውጪ ብዙ ገንዘብ ያገኝበታል። ያ አንድ አድቫንቴጅ ነው። ሙሉ ለሙሉ እንኳን ባይሸፍን 50% ወር 75% የሚሆነውን ወጪ ይሸፍኑበታል። ስለዚህ አንዳንድ ጊዜ በዚህ መካካሱን ስታይ ተጽናናለህ። ግን የዚህን ያህል ገንዘብ አውጥተው በተጫዋቹ ምክንያት ምንም ተጨማሪ ገቢ የማያገኙ ቢሆኑ ነው ግን ብለህ ስታስበው ኪሳራ ነው። ግን እንዳልከው 100 ምናምን ሚሊዮን በጣም ተራ ነገር ሆኗል። በነገራችን ላይ ከስቱዲዮ ውጭም እያወራን ነበር። አንደርሰን ኤሊየት በመጀመሪያ ወደ 80 ምናምን ሚሊዮን ፓውንድ አካባቢ የተገመተ ተጫዋች እንደነበር አስታውሳለሁ። ያው በየጊዜው ይለዋወጣል በርግጥ እና በኋላ ላይ ግን ማንቸስተር ሲቲ ይፈልገዋል ሲባል ገንዘቡን ወደ ላይ አወጡት። ምክንያቱም ማንቸስተር ሲቲ ዓለማችን ላይ ሀብታም ከሚባሉ ክለቦች መካከል አንዱ ነው። ተጫዋቹን በእርግጠኝነት የሚፈልግ ከሆነ የሚጠየቀውን ክፍያ ይጠየቃል ተብሎ ይከፍላል ተብሎ ስለታሰበ ገንዘቡን ሰቀሉት። እዚህ እኮ ማንቸስተር ዩናይትድ 80 ምናምን ሚሊዮን ፓውንድ በዝቶብኛል እያለ እኮ እዚህ ጋር ግን እና አንዳንድ ጊዜ የተጫዋቾች የዝውውር ገንዘብ የሚንርበት ዋነኛው ምክንያት የፈለገው ክለብ ማን ነው የሚለው ጉዳይም ጭምር ነው። ወጥቷል። ለምሳሌ አስቶን ቪላ ፈልጎት ቢሆን ኖሮ ምናልባት 100 ምናምን ሚሊዮን ፓውንድ ላይሉ ይችሉ ይሆናል። አስቶን ቪላ ፈልጎት ሌሎቹ ሳይፈልጉት ሲቀሩ ማለት ነው። ግን ማንቸስተር ዩናይትድ ፈልጎት ወይም አስቶን ቪላ ፈልጎት እንደነ አርሰናል እንደነ ሪያል ማድሪድ ያሉ ቡድኖች የሚጠይቁ ከሆነ ግን ያም ፋክተር አለው ድል ፈልጌ ነው እና 100 ምናምን ሚሊዮን 200 ተሰማለከ በጣም ከባድ ሆኗልና በደንብ ደግሞ ዝውውሮች እየተደረጉ ነው። የዝውውርና የወዳጅነት ጨዋታ የሚደረግበት የቅድመ ዝግጅት ጊዜዎች ላይ ነው ያለነውና ባለፈው ቅድም ስናወራ የነበረው አንዱ ለምሳሌ የእንግሊዝ እግር ኳስ ፌዴሬሽን ደግሞ ከነዚህ ዝውውሮች የሚያገኛቸው ነገሮች እኔ ብዙ አላቅም ነበር። ይሄን ያህል በጣም ከፍተኛ ገቢ እንደሚያገኝ እንግሊዝ መንግስት ብዙ አላስተውልኩም ነበርና ፌዴሬሽኑ ብቻ ገንዘብ የሚያገኝ ምናምን ይመስላል። ግን የእንግሊዝ መንግስትም በጣም የሚሸጠው ትልቁ ነገር ትልቅ ኢኮኖሚ እያዘዋወረበት እንደሆነ ሰማሁኝና እውነት ነው ነገር? አዎ ምንም ጥያቄ የለውም። እኔ ራሱ ቆየት ብሏል ይሄን ታሪክ አነበብኩትና የእንግሊዝ መንግስት እንደ አይኑ ብሌን ከሚጠብቃቸው የኢኮኖሚ ምንጮቹ መካከል አንዱ የእንግሊዝ ፕሪሚየር ሊግ ነው። ምክንያቱም በየአመቱ የሚያስገኘው ገቢ በጣም ከፍተኛ ስለሆነና በአገሪቱ ኢኮኖሚ ላይ ትልቅ ለውጥ እያመጣ ስለሆነ የሚገርም ነገር ከ2025 እስከ 2008 ለ3 አመት ማለት ነው ከዚህ ከእንግሊዝ ፕሪሚየር ሊግ 33 ቢሊዮን ፓውንድ ገቢ ያገኛሉ ብሎ አስቀምጧል። ይሄን እንግዲህ በአቨሬጅ ስትወስደው በአመት 11 ቢሊዮን ፓውንድ ማለት ነው። 11 ሚሊዮን ፓውንድ ቢሊዮን ማለት የፓውንድ በአመት በአቨሬጅ ከወሰድ ነው። በ3 አመት ውስጥ ግን 33 ቢሊዮን ፓውንድ አቅደዋል እና
መንግስት እንዴት ነው ይህንን እንዳይኑ ብለን ሊጠብቅ የማይችለው? በጣም ከፍተኛ እንደውም ምንድነው የተረዳሁት በጂዲፒው ላይ 3.5% አስተዋጽኦ ያበረክታል ይላል በሀገሪቱ ኢኮኖሚ ላይ። ስለዚህ የእንግሊዝ መንግስት በጣም ከሚጠብቃቸው የገቢ ምንጮቹ መካከል አንዱ የእንግሊዝ ፕሪሚየር ሊግ መሆኑን ስትመለከት ስፖርት በተለይ ደግሞ እግር ኳስ በዓለም ኢኮኖሚ ላይ እየፈጠረ ያለው ፖዚቲቭ ኢምፓክት ምን ይመስላል የሚለውን ነገር በደንብ ትረዳለህ። ከዚህ በፊት በተደጋጋሚ ጊዜ የሚነገራል ስፖርት ለጤንነት ለምርት ለወዳጅነት ይባል ነበር አይደል? አሁን ግን ከዛ አለፈ እኮ። በቱሪዝምም ከፍተኛ ገቢ የምታገኝ ይመስለኛል። እንግሊዝ ሲባል ሁልጊዜም ቢሆን ወደዛ ለማቅናት ሰዎች ከሚጓጉባቸው አንደኛው ነገር የእንግሊዝ ፕሪሚየር ሊግ ነው አይደለ? ስለዚህ ከዝውውሩም ባሻገር የሚልቅ በጣም ዘርፈ ብዙ ኢኮኖሚ የሚያገኙበት የሚንሳል። በጣም ጥሩ ነገር አነሳሽ። ለምሳሌ አሁን ኦሎምፒክ ሲመጣ እንደነ እንግሊዝ ያሉ ታላላቅ ሀገሮች ኦሎምፒክን ማዘጋጀት የሚፈልጉበት ዋነኛው ምክንያት ምንድን ነው? ሌላ እኮ ምንም አይደለም፣ ከቱሪዝም ከፍተኛ ገንዘብ ስለሚያገኙ ነው። አንደኛ ሀገራቸውን በደንብ ያስተዋውቃሉ፣ ከማስተዋወቅም ባለፈ ደግሞ በቢሊዮን የሚቆጠር ዶላርም ያገኙበታል። ስለዚህ ኢኮኖሚው ላይ የሚፈጥረው የራሱ የሆነ ፖዚቲቭ ኢምፓክትም ስላለ ነው እንደ ኦሎምፒክ ያሉ እንደ ዓለም አትሌቲክ ሻምፒዮና ያሉ እንደ ዓለም ዋንጫ ያሉ ውድድሮችን ለማዘጋጀት ሁሉ ጊዜ የሚሻሙትና እንዳልኩ በዚህ በስፖርት ቱሪዝሙ ላይ የራሱ የሆነ አስተዋጽኦ አለው። ወደ እንግሊዝ ፕሪሚየር ሊግ ስትመጪ ግን የኢኮኖሚው አስተዋጽኦ እዛው እንግሊዝ ውስጥ ብቻ ተወስኖ የሚቀር አይደለም። በተለያዩ ሀገራቶች ይሰራጫል። በተጫዋቾቻቸው አማካኝነት ለምሳሌ አሁን ሳዲዮ ማኔን እና መሐመድ ሳላ የምትመለከቻቸው አውሮፓ ሲጫወቱ ከፍተኛ ተከፋይ ናቸው አይደለም? ያ ገንዘብ ወይት ኢንቨስት ይደረጋል አፍሪካ ላይ። እነሱ አፍሪካ ላይ ኢንቨስት ሲያደርጉ በሚኖሩበት አካባቢ ላይ የሚፈጥሩት የራሱ የሆነ ማህበራዊና ኢኮኖሚያዊ ተጽዕኖ አለና ከዚህ ማኳያ ካየው የእንግሊዝ ፕሪሚየር ሊግ ከእንግሊዝም አልፎ በሌሎች ሀገራት ኢኮኖሚ ላይ የራሱ የሆነ አሻራ እያሳረፈ እንደሆነ በደንብ ትረዳለና መኖሩን በጣም እኛ ልንደግፈው ልንወደው ይገባል ብዬ አስባለሁ። አንድ ኢትዮጵያዊ ተጫዋች በዛ ሊግ ውስጥ መጫወት የሚችልበት እድል ቢኖር አስበዋል። ኢትዮጵያን ከማስተዋወቅ አኳያ ከኢኮኖሚ ማኳያ ካየው ደግሞ እሱ ሀገሩ ላይ ኢንቨስት ሲያደርግ ለስንቱ ነው የስራ እድሎች የሚፈጥረው። በነገራችን ላይ የእንግሊዝ ፕሪሚየር ሊግ ከ100,000 በላይ ለሆኑ ዜጎች የስራ እድል ፈጥሯል። እንግዲህ በእያንዳንዱ ሰው መሀል 2 ሰው ቢኖር በእንግሊዝ ፕሪሚየር ሊግ ብቻ ስንት ሰው የተዳደረ ብለሽ ስታስበው ኦልሞስት ታስበው እንግዲህ ትናይት እንደሆነ በዓለም ላይ የቴሌቪዥን ስርጭት ቁጥሩንም ባለፈው አመት ስታየው የእንግሊዝ ክለቦች ያገኙት ከቴሌቪዥን ስርጭት ብቻ በጣም ከፍተኛ አንደኛ ነው። ያ ማለት በዓለም ላይ ቁጥር 1 የሚታይ ሊግ ነው ማለት ነው። ምንም ጥያቄ የለውም። የእንግሊዝ ፕሪሚየር ሊግ ለምሳሌ አሁን ሪያል ማድሪድ እና አርሰናል የሚደግፉ ደጋፊዎች ቢኖሩ ሁለቱም ጨዋታዎች የአርሰናልም የሪያል ማድሪድ በተመሳሳይ ቢኖር የአርሰናል ቢደረግ የትኛውም ተመልካች የአርሰናልን ጨዋታ ያስቀድማል። የማድሪድ እንኳን ቢሆን ነው ማለት። ይሄ የሚያሳየው ምንድነው? ሊጉም ተወዳጅ ነው፣ አርሰናልም ተወዳጅ መሆኑን በደንብ አድርጎ ያሳያል። እና የእግር ኳስ የስፖርት የኢኮኖሚ ፓወር ከጊዜ ወደ ጊዜ በጣም እየጨመረ መጥቷል። ሰሞኑን እንደውም የስፖርትን ሰዎች እንዴት እግር ኳስን ወይም ስፖርትን ለፖለቲካ እንዴት እንደሚጠቀሙበት ስናወራ ነበር አይደለ? ዛሬ ደግሞ ስለ ኢኮኖሚው ስታወራ እንግዲህ ቅድም 33 ቢሊዮን ፓውንድ ማለት ቀላል ነገር አይደለም በ3 አመት ውስጥ ማግኘትና እግር ኳስን በዚህ መልኩ መጠቀም መቻል እንዴት እንደመታደል እንደሆነ። ለዚህም ነው የእንግሊዝ መንግስት በደንብ አድርጎ የእንግሊዝ ፕሪሚየር ሊግን የሚንከባከበው። ሌላው ግን አንድ በጣም የገረመኝ ነገር ምንድነው በእንግሊዝ ፕሪሚየር ሊግ ከፍተኛ ታክስ ከፋይ ተጫዋች ማን ይመስላል? አንተ ዝም በል ምርጫ ሰጥሻለሁ። ምርጫ ሰጥሻለሁ። እሺ ስማቸውን ካወቁት ከነስማቸው ነው የምነግርሽ። ምናልባት ሃላንድ ሊሆን ይችላል። መሐመድ ሳላ ሃላንድ ሲቲ ነው የሚጫወተው እንዳቃይ። መሐመድ ሳላ፣ ሃላንድ እና በርናርዶ ሲልቫ እንደዚህ ባል ተጫዋች አሁን በርናርዶ አታውቂው የሚባል ራሱ እንዳላላቅ ሃላንድ ሊሆን ይችላል ፕሮባብሊ። ራይት ልክ ነው። ሃላንድ አንደኛ ሆኗል ማለት ነው። ሞሳላና በርናርዶ ሲልቫ ስለወጡ ከፕሪሚየር ሊጉ እነሱ ራሱ እያሉ እሱ ነበር አንደኛ። ምክንያቱም የፕሪሚየር ሊጉ ከፍተኛ ደሞዝ ተከፋይ እሱ ነው። ሞሳላ ከሊቨርፑል ወጥቷል እንዴ? ወጥቷል። የራሱ በጣም አሪፍ ነው። እና ሃላንድ ወደ 17 ሚሊዮን ፓውንድ ታክስ ይከፍላል ለእንግሊዝ መንግስት። በፕሪሚየር ሊጉ አንደኛ ነው። በእንግሊዝ ደግሞ ከመቶ ከፍተኛ ታክስ ከፋዮች መካከል 72ኛ ደረጃ ላይ ይቀመጣል። አሁን ይሄ ሰውዬ እንግሊዝን ለቆ ወደ ማድሪድ ቢሄድ የእንግሊዝ መንግስት በቀላሉ 10 ሚሊዮን ፓውንድ አጣማት። እርግጥ ነው የሆነ ሰው ሲመጣ ቦታው ሊተካው ይችላል፣ ግን የሱን ያህል ሊከፍል ይችላል የሚል ጥያቄ ግን ለማንሳት እንገደዳለን። ከዛ በተረፈ ቶፕ 5 ውስጥ ካሉ ተጫዋቾች ውስጥ
ሁለት ተጫዋቾች ናቸው አሁን ከፍተኛ ታክስ ከፋይ ሆኖ የቆዩት። እርግጥ ነው በመሀል የመጡና የፈረሙ ተጫዋቾች አሉ። ግን ከነባሮቹ ካየን አንደኛ እንትና ነው ማን ነው ሃላንድ ነው። ከዛ ማመር ሳላ አለ። ከዛ ስተርሊንግ አለ። አሁን ስተርሊንግ ሲባል ብዙ ሰው ሊስቅ ይችላል፣ ግን ስተርሊንግ ከፍተኛ ታክስ ከፋይ ነበር እንግሊዝ ውስጥ። ከዛ ቪንጅል ቫንዲያክ ይመጣል። አሁን ቫንዲያክ እና ሃላንድ ብቻ ናቸው የቀሩት። ሁለተኛ ካዝሚሮ ነበር እና እነዚህ ተጫዋቾች አሁን ወጥተው ሄደዋል አብዛኛዎቹ። እና የእንግሊዝ መንግስት ምን ያህል ገንዘብ ሊያጣ እንደሚችል አስባል እነዚህ በመውጣታቸው። ቅድም እንዳልኩ ነው ሲመጡ ተክቷቸው ይመጣሉ፣ ግን የነዚህን ያህል ተጫዋቾች ክፍያ የማይከፈላቸው ከሆነ የሆነ የሚቀንስ ነገር ሊኖር እንደሚችል ስገምት የእንግሊዝ መንግስት ሊጉን ብቻ ሳይሆን ትልቅ ከፍተኛ ታክስ ከፋይ ተጫዋቾችንም እንዴት እንደሚፈልጋቸውና እንደሚጠብቃቸው መረዳት የሚከብድ አይመስለኝም። በጣም መንግስት ኢንቮልቭ እንደሚያደርግን ያወቁት ትኩረት እንደሚሰጠው በቀደም ነው ያወቁት። አዲሱ የእንግሊዝ ጠቅላይ ሚኒስትር ስራቸውን ከጀመሩበት ጉዳዮች አንዱ በመገመት ነው። ቀጣይ የእንግሊዝ ፕሪሚየር ሊግ አሸናፊ ማን ይሆናል የሚለውን ገምተው እና ግምታቸው ለሲቲ ነው የሰጡት። ያለፈው ደግሞ የነበሩት ከሳቸው በፊት ከአዲሱ በፊት የነበሩት ደግሞ ሂዩጅ የአርሰናል ፋን ነበሩ እኮ አይደለ? ደስ ብሏቸው ነው። አዎ በደስታ ያጠናቀቁበት አመት ነበር ስራቸውንም። እንደገና ፕሪሚየር ሊጉም ሲያልቅ በጣም በርካታ ጋዜጠኞች እየተከተሉ ሲጠይቋቸው እየተመለከትኩኝ ነበር። እንኳን ደስ አሉት እና ደግሞ ምን ይላሉ የሚለውን ነገር በረብ ፓፓራዚዎች በተለይ ከሚከታተሉቸው መሪዎች መካከል ነበሩ። መሪዎችማ የእንግሊዝ መሪዎች እኮ ለምሳሌ አሁን ቶኒ ብሌር አይ ቲንክ የቀድሞ የእንግሊዝ ጠቅላይ ሚኒስትር የኒውካስል ዩናይትድ ደጋፊ ነበሩ መሰለኝ። የሚደግፏቸው ክለቦች አሉ። እንግዲህ እግር ኳስን በዚህ ልክ መደገፍ ከቻሉ ደግሞ ሊጉን እንዴት እንደሚወዱት ማሰብ ቀላል አይደለም። ያው ከ1992 ወዲህ ነው የእንግሊዝ ፕሪሚየር ሊግም ተቀባይነቱ እየጨመረ የመጣው። ፎርማቱን ለውጥ አደረጉ። ከዛ ደግሞ ይሄ ምንድነው ይሄ ለባለ ሀብቶች ክለቦችን የስርጭት መብቶችን መሸጥ ሲጀምሩ በኢኮኖሚ ላይ ያለው ሚና በዛው ልክ እየጨመረ የመጣበትን ነገር ነው እየተመለከተ ያለውና አሁን በቃ እግር ኳስ እንዲህ ሆኗል። ወደ ሀገራችን ስትመጪ ግን የምታወጣበት ግን ምንም አታገኝበት ነው። ሀገራት ከዚሁ ጋር ከተያዘ አይቀር እንግዲህ እንግሊዝ በደንብ ተጠቃሚነቷን በብዙ እየተመለከትን ነውና መናገር የሚያስፈልገው ነገር አይመስለኝም። እንደ ቁጥራዊ መረጃዎችን ለማንሳት ካልሆነ በቀር በስፖርት በደንብ በተለይ በፕሪሚየር ሊጉ ተጠቃሚነቷ በደንብ የሚታወቅ ነውና ከነሱ እንደው ማለት ቢቸግርም ግን ምን አይነት ልምዶችን እንውሰድ? ቢያንስ በጥቂቱ መተግበር የምንችለው ነገር የለም ወይ? የእግር ኳስ ዓለሙ ደግሞ የዚህ ኢትዮጵያ ውስጥ ያለው በራሱ እኮ ቀላል አይደለም። ኢትዮጵያ ውስጥ ያለው የኳስ አፍቃሪ የእግር ኳስ በጣም ወዳጅ በጣም በርካታ ነውና ሌላውን ዓለም ወደ ኋላ እናስቀምጠውና የዓለም ትኩረት ከማለታችን በፊት እዚህ ያለውን ህብረተሰብ ትኩረት እንዴት አድርገን መሳብ እንችላለን? ምን አይነት ልምዶችን መቅሰም እንችላለን የሚለውን እስኪ ነገር። ቀላል እኮ ነው። በነገራችን ላይ የቢዝነስ ሞዴል ማዘጋጀት ነው። ገቢ እንዴት ነው ልናገኝ የምንችለው የሚለውን ነገር ማዘጋጀት ነው። አንድ ገቢ የምታገኝበት መንገድ የስፖርት ቤተሰቡ ነው። የኢትዮጵያ እግር ኳስ ቤተሰብ ደግሞ ወይ ደግሞ ኢትዮጵያውያን ደግሞ ለእግር ኳስ ያላቸውን ፍቅር ብዙዎቻችን እናውቃለንና ያንን ወደ ገንዘብ መቀየር ነው። ለምሳሌ ኢትዮጵያ ቡናና ቅዱስ ጊዮርጊስን ብትወስጂ በጣም ብዙ ደጋፊዎች አሏቸው። ነገር ግን ደጋፊዎቻቸውን በበቂ ሁኔታ ወደ ገንዘብ ለውጠዋል ብዬ አላምንም። ስለዚህ ምንድነው ከደጋፊው ገንዘብ ማግኘት የሚችሉበት ሚንስ ማዘጋጀት ነው። በነገራችን ላይ አሁን የነ አርሰናልን የነ ማንቸስተርን የነ ቼልሲን ተሞክሮ ስታይ ኢትዮጵያ ውስጥ አምጥተን ለመተግበር የሚያስቸግር አይደለም። የገቢ ምንጫቸው አንደኛው የቴሌቪዥን መብት ነው። ምናልባት እኛ ሀገር እሱ ነው ሊያስቸግር የሚችለው በተወሰነ መልኩ። ከዛ ውጪ ግን ይሄ የቁሳቁስ ሽያጮች አሉ። እንደገና ደግሞ የስፖንሰርሺፕ አለ። ከዛ ማች ዴይ ሬቨኑ የሚባል ነገር አለ፣ ወይም ደግሞ እለታዊ ገቢ ማለት ነው ከቲኬት የሚገኝ። እነዚህ ነገሮች አሁን ከደጋፊ ቲኬት ሽጠ ገንዘብ ማግኘት ይከብዳል? አይከብድም። መርቸንዳይዚንግ ወይም ደግሞ እንደዚህ ቁሳቁሶችን ሽጠ ገንዘብ ማግኘት ከባድ አይደለም። ስፖንሰርሺፕ ማግኘትም የዛን ያህል በምናስበው ልክ ከባድ አይደለም። ቢያንስ በእነዚህ ሶስት ነገሮች ብቻ ከፍተኛ ገንዘብ ማግኘት የሚቻልበት እድል አለ። ግን በዚህ ልክ የሚንቀሳቀስ ክለብ ኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ከባድ ነው እንጂ በጣም ቀላል ነው። አሁን እኮ አርባ ምንጭ አካባቢ ብትሄድ እኮ የከተማው ደጋፊ እኮ አርባ ምንጭ የከተማው ነዋሪ እኮ አርባ ምንጭ ከነማ ደጋፊ ነው። ለምሳሌ በአርባ ምንጭ ከተማ እግር ኳስ ክለብ ስም እስክሪብቶ አዘጋጅተህ ብትሸጥ የሚገዛ ታጣለህ? ከፍተኛ ገንዘብ አታገኝም? ከተማ ውስጥ ምን ያህል ነዋሪዎች ይኖራሉ? በክለቡ ስም ስካርፕ ሪባን እያዘጋጀ ብትሸጥ
እምቢ ይሉሃል። ወላይታ ዲቻ ብትሄድ ሌላ ቦታም ብትሄድ ችግሩ ምንድነው? አቅዶ አስቦ ያለ መስራት ችግር ካልሆነ በስተቀር ገንዘብ ለማግኘት የሚያስቸግር የስራ ኢንቫይሮንመንት ወይም ደግሞ እንትን ኑሮ አይደለም። አይ አንዳንድ ከተሞች ላይ የእግር ኳስ ቡድናቸውን ለማገዝም ደግሞ ህዝቡ በፈቃደኝነት የግብሩ አካል አድርጎታል። የገንዘብ ችግር ብቻ አይመስለኝም ሳስበው ነው። ይሄ የኳስ ፍቅራችን ነው። ቅድም እሷ እንዳነሳችሁ ፍቅሩ የታወቀ ነው፣ በደንብ ይታወቃል። ሁሉም ሰው ኳስ ወዳድ ነው። ግን ደግሞ የሆነ ምን ያህል እንድንከታተል እንዲስበን የሚያደርግ አሁን በቴሌቪዥን አሪፍ እድገት መጥቶ ነበር፣ ተጀምሯል። አትሊስት እየተተነተነ በደንብ እየተቀረጸ በአማርኛም በእንግሊዘኛም እየተላለፈ ነበር ዲኤስቲቪ ላይ በጣም አሪፍ እድገት ነው። እሱን ደግሞ እንዴት ነው በደንብ ተመልካች እንዲኖረው ማድረግ የሚቻለው በየቤቱ ኢዝሊ መግባት የሚችልበት? በፊት ተዘካለ ቀጥታ ኢትዮጵያ ቴሌቪዥን ላይ ኳሶችን እናይ ነበር አይደል? እኔ ልጆኜ አርሰናል ከባርሴሎና ያደረጉትን የቻምፒዮንስ ሊግ ጨዋታ በቤት አንቴና አስተካክለ ምናምን ታየዋለህ፣ ሲመጣ ታየዋለህ። በቃ ቤት የሚደርስበት መንገድ አለ። ሌሎችም የፕሪሚየር ሊግ ወሳኝ ጨዋታዎች ዓለም ዋንጫ ሲደርስ፣ አውሮፓ ዋንጫ፣ አፍሪካ ዋንጫ ሲደርስ በአንቴና አስተካክለ ቤት ድረስ ታየዋለህ። እና በእንደዛ አይነት መንገድ ፕሪሚየር ሊግን ማሳየት ቢጀመር ደግሞ አሁን ይኸውልህ እሱም ባለፉት ጥቂት አመታት የፕሪሚየር ሊግ አክሲዮን ማህበር ከዲኤስቲቪ ጋር አሁን ደግሞ ከኦቢኤን ጋር በመተባበር ጨዋታዎችን እያስተላለፈ ነው። በጣም አንድ የሚገርም ገጠመኝ ልንገር። ሰው የኢትዮጵያን እግር ኳስ ለመተቸት ገብቶ በኋላ ላይ ደጋፊ ሆኖ የምታገኝባቸው አጋጣሚዎች ነበሩ። ዝም ብሎ እንደዚህ መዝናኛ ቦታ ገብቶ እነዚህ አሁን ቂል ላይ የገፉ ምናምን ብሎ ይተቻል። ግን በዛ ማል አንድን ተጫዋች ይወዳሉ። ያንን ተጫዋች በመውደዳቸው ምክንያት ያንን ተጫዋች ለማየት ሲሉ ኳስ ደጋግሞ ማየት የጀመሩ ልጆች ማቃቸዋሉ። በቴሌቪዥን ሲተላለፍ የዚህን ያህል ተጽዕኖ አለው። ሁለተኛ ነገር ደግሞ ዘንድሮ ትንሽ ተዳከመ እንጂ ዲኤስቲቪ በሚያስተላልፍበት ሰዓት ይገኝ የነበረው ገቢ ቀላል አልነበረም። ለምሳሌ 2016 ላይ የኢትዮጵያ ፕሪሚየር ሊግ ሻምፒዮን የነበረው የኢትዮጵያ መድን 40 ሚሊዮን ብር አግኝቷል። ይሄ በኢትዮጵያ እግር ኳስ ውስጥ ቀላል የሚባል አይደለም። ገብቷል። ስለዚህ ስርጭቱ በራሱ የሚያመጣቸው አድቫንቴጆች አሉ። አንደኛ የእግር ኳስ ቤተሰቡን ትስበዋለህ። ሁለተኛ ከገንዘብ ጋር በተያያዘ የምታገኛቸው ነገሮች አሉ። ጨዋታውን የሚያስተላልፈው አካል በራሱ የሚያገኘውም ገንዘብ አለ። ለምሳሌ አሁን ኦቤንን ብትወስድ በስፖንሰርሺፕ ከፍተኛ ገንዘብ ያገኛል። አየህ። ሁለተኛ ደግሞ ለብዙ ባለሙያዎችም የስራ እድል ፈጥሯል። ይህንን ስትመለከት የስፖርት ቫልዩ የእግር ኳስ ሚናው እጅግ በጣም እየጨመረ መጥቷል። ግን እኛ ሀገር ላይ የእግር ኳስ ቤተሰቡ የሚፈልገው ስራ መስራት ባለመቻሉ ምክንያት ወደ ኋላ ቀርተናል። እውነት ለመናገር እንጂ ሰው እኮ ነው ወደ ሀብት የሚቀየረው። ተመልካቹን እኮ ነው አይደለ ወደ ገንዘብ መቀየር የሚችለው። እንዳጀማመራችን ለምን ወደ ኋላ ቀረን? አሁንም በዚህ ዘመን እንዴት ከመሬት ላይ ውሃ እስከ መድፋት መብራት ጠፋ ብለን እስከ ማቋረጥ ደረጃ ለምን ደረስ? አንቺ ማይተሻል እሱንም ያለው እሱ አሁን ለምሳሌ አሁን ጥራት ያለው ውድድር መኖር አለበት ብለሽ ስታስቢ አንዱ ወሳኝነት አንዱ የሜዳ ጉዳይ ነው። አሁን ሀገራችን ውስጥ ያሉ ሜዳዎች ተሰርተው ያለቁ ሰሞን ነው ውበታቸው በደንብ መታየው። ከዛ ውድድር ከተጀመረ በኋላ ያየሽው አይነት ነገር ነው የሚከሰተው ብዙ ጊዜ። የሜዳ ጥራት ጉዳይ የኢትዮጵያ የሀገሪቱም ችግር ነው። ዛሬ ምርጥ ነው በቃ እንደዚህ አይተህ ያጨበጨብክለት ሜዳ ከ6 ከ7 ጨዋታ በኋላ ያ የሆነበት ምክንያት ምንድነው? ደረጃውን የጠበቀ ስራ ስላልተሰራ ነው። ሌላ ምንም ነገር የለውም። ስለዚህ የእግር ኳስ እድገትን ስታስብ ሜዳውንም ማሰብ ያስፈልጋል። ለምን መሰለሽ? ተጫዋቹ ምቾት ተሰምቶ ሲጫወት ነው ጥሩ ጨዋታ የምናየው። እነሱ ጥሩ ጨዋታ መጫወታቸው ደግሞ የእግር ኳስ ቤተሰቡን ወደ እግር ኳስ ይስባል። የእግር ኳስ ቤተሰቡ ደግሞ ወደ እግር ኳሱ መጣ ማለት በተዘዋዋሪ መንገድ ገንዘብ መጣ ማለት ነው። ስለዚህ የሜዳ ጥራቱን ጉዳይ ማሰብ ያስፈልጋል። እኔ በተደጋጋሚ ጥያቄ የሚሆንብኝ ከዚህ ቀደም በተለይ የሬዲዮ ፕሮግራሞች ላይ በደንብ በተለይ ገነነ መኩሪያ ሊብሮን ስሰማው የእግር ኳስ አጀማመራችን አንዳንዴ ለራሴ ማመን ይከብደኛል። ያነበረንን ታሪክ አሸናፊነት ሰዎች እንዴት በጉጉት ደግሞ እሱም በጣም ጎበዝ ጋዜጠኛ በመሆኑ በደንብ በጥራት ሰዎቹን ስማቸውንም እየጠቀሰ በደንብ ይተነትን ነበርና ጥያቄ ይፈጥርብኛል። እንደዚህ አይነት ጅማሮ ለምን እዚህ ደረስን? ማን ነው ኃላፊነቱን መውሰድ ያለበት? ምንድነውስ መደረግ ያለበት የሚለው ነገር ሁልጊዜ በውስጤ ይመላለሳልና መቼ ነው በቃ ተብሎ ደግሞ ማን ነው ኃላፊነት ወስዶ ይሄንን ነገር ሊያበቃ የሚችለው? ይሄ የኔም ጥያቄ ነው። ግን እኔ ማምነው ደግሞ ምንድነው በመጀመሪያ የስፖርት ተቋማት የሚመሩ ሰዎች
ለውጥ እናመጣለን ብለው ቦታው ላይ እስከተቀመጡ ድረስ ለውጥ ማምጣት መቻል አለባቸው። ለውጥ ለማምጣት ደግሞ ትክክለኛውን ሰው በየቦታው ላይ አሳይን ማድረግ ነው በጣም አስፈላጊ ነው። አሁን ምንድነው በብዙ የሀገራችን የስፖርት ተቋማት ውስጥ የምንመለከተው አንድ ሰው ቦታውን ሲይዝ ስልጣኔን ሊያስጠብቅልኝ የሚችለው አካል ማን ነው የሚለውን ነገር ነው ቀድሞ የሚፈልገው እንጂ ባለሙያ አይፈልግም። በዚህ ምክንያት ምንድነው ይመጣሉ የሆኑ ሰዎች ደጋፊ የሆኑ ሰዎች ከነዛ ሰዎች የዛን ሰው ስልጣን እስካስጠበቁ ድረስ እዛ ቦታ ላይ መቀመጣቸውን ያረጋግጣሉ፣ ስራቸውን አይሰሩም። ይሄ በኢትዮጵያ በእግር ኳሱ ብቻ ሳይሆን በብዙ የስፖርት ዘርፍ ላይ የሚታይ ችግር ነው። ስለዚህ የኢትዮጵያን ስፖርት ለውጣሉ ብሎ የሚመጣው አካል በተለይ ማኔጅመንቱ ላይ የሚቀመጠው አካል ከስሩ የሚያስቀምጣቸው ሰዎች ስራውን በአግባብ ሊሰሩ የሚችሉ መሆን መቻል አለባቸው። በማኔጅመንት አንድ የሚባል ነገር አለ። የሚሰሩ ሰዎችን ከስር የሚያስቀምጥ ሰው ጥሩ ማናጀር ነው ይባላል አይደለም? ለምሳሌ እኔ አሁን ተመርጬ ሊሆን ይችላል። ምናልባት እግር ኳሱን ጠልቄ እንኳን ባላቀው ግን እንዲሰሩ መስራት የሚችሉ ሰዎች በመሰብሰብ የራሱ ጥሩ ማናጀር የሚያስብል ስም ሊያሰጠኝ ይችላል። እንደዚህ አይነት ሰዎች በጣም ያስፈልጉናል። አሁን እኛ ጋር ያለው ነገር ምንድነው? በቃ ወንበሯ ላይ ረጅም ጊዜ መቀመጥ ነው። ስራ መስራት የሚባል ነገር ብዙ እየተመለከትን አይደለም። ምክንያቱም ረጅም አመት የስፖርቱን የመሩ ሰዎች ዛሬም ድረስ ቦታው ላይ ተቀምጠው እናያቸዋለን። ግን በዛ የስልጣን ዘመናቸው ምንድነው ያመጡት ለውጥ ካልከኝ የስፖርት ቤተሰቡን ሊያረካ ሊያስደስት የሚችል ስራ ለመስራታቸው ነው ልታይ የምችለው። እና እንደኔ ማምነው ምንድነው አመራር ላይ ያሉ ሰዎች ለባለሙያዎች እድሉን መስጠት መቻል አለባቸው። በቃ ይሄ የግድ ነው። ባለሙያ ካልሰራው ማንም ለውጥ ሊያመጣ አይችልም። እኔ የኔ እይታና ሀሳብ ይሄ ነው። እግር ኳስን በኢኮኖሚ ደረጃ በማህበራዊ ደረጃ በእያንዳንዱ ነገር ብናነሳው በጣም ሰፊ ርዕሰ ጉዳይ ነው አይደለም? እንደ ማጠቃለያ ግን የኔ ጥያቄ በደንብ ማህበራዊ ሚዲያ ላይ ሲዘዋወር ያዩት ይህንን ሳልጠይቀው ብሄድ ይከፋኛል። ቪኒ ጁኒየር ነው ምናምን የሚባለው ተጫዋች ምን አርጎ ነው በደንብ መነጋገሪያ የሆነው? ወዴት ክለብ ሊሄድ ምን አርጎ መነጋገሪያ ሆኖ አልገባኝም። ቪኒ ጁኒየር አሁን እቺን ነገር ሲሰሙ የአርሰናል ደጋፊዎች ይናደዳሉ። ለምን መሰለሽ? ቪኒ ጁኒየር የሪያል ማድሪድ ተጫዋች ነው። ዓለማችን ላይ በጣም ምርጥ ከሚባሉ የመስመር ተጫዋቾች መካከል አንዱ ነው። ዓለማችን ላይ ያለ የትኛውም ክለብ ቪኒ ጁኒየርን ቢያገኝ አይጠላም፣ ምንም ጥያቄ የለውም። ይሄ ተጫዋች በቅርቡ ወደ አርሰናል ሊመጣ ነው የሚሉ ወሬዎች በጣም ሲራገቡ ነበር። እኛም በዜና ላይ ሰርተናል። ደግሞ እውነት የሚመስል ነገር ነበረው። በተለይ እኔ ከምን ጋር ያያዝኩት አንድ ያን ዲያሞንድ የሚባል አይቮሪ ኮስት የአርቢ ሌቪዥን ተጫዋች አለና እሱ ማድሪዶች ሊያዘዋውሩ ነው ሲባል እኔ ገመትኩት ምንድነው ተመሳሳይ ቦታ ላይ ስለሚጫወት በቃ ቪኒ ጁኒየር ሊሽጣውት ይሄን ሊያመጡት ነው የሚል ድምዳሜ ላይ ደርሼ ነበር። እና አርሰናል ሊገባ እንደሚችል እኔም ተስፋ አድርጌ ነበር፣ ምንም ጥርጥር የለውም። አርሰናልም ደግሞ ተጫዋቹን ለማግኘት ረጅም ርቀት ሄዶ ነበር። ግን መጨረሻ ላይ እንቁልልጭ ብሏቸው እዛው በነበረበት ክለብ ለመቆየት ፈርሟል። በነገራችን በጣም ብዙ የአርሰናል ደጋፊዎች እንትን ነበሩ፣ በጉጉት እየጠበቁት የነበረው ዝውውር ነው። ግን አልተሳካም። እዛው በማድሪድ ቤት ያውም ለ6 አመት እዛው ለመቆየት እኔ ደግሞ ከፕላስቲክ ሰርጀሪው ጋር የተያያዘ ጉዳይ ነበረ ኢንስታግራም ላይ ስመለከተኝ ነበረውና ከዛ ጋር የተያያዘ ነገር ይሆን የሚለው ነገር አሳስቦኝ ነበር። እንዳልኩ ነው ቅድም ስፖርት የምትመለከትበት ሚዲያ ግን አለ። ኳስን ብትፈልግ ኢንስታግራም ላይ አለ። ለማንኛውም አንቺ ግን የምትፈልጊው ፓርት እሱ አይደለም። የምትወደው ኢንተርቴይንመንት ነገር ፋሽን ነገሩ ላይ ምናምን ከሆነ ወደዛ የሚያተኩር ነገር ነው። ብዙ ነገር እኮ አስወራሽ ነው እኮ ስለንስተሽ አሪፍ ነው ባይዘው። ምክንያቱም የነሱን ህይወት ብዙ ቦታ ታገኘዋለሽ በተለያዩ አጋጣሚዎች ስለምታገኝ እና ተከተለያየ አንግል ከእግር ኳስ አንግል ያያችሁት እኛ ሜዳ ውስጥ ታክቲኩን ምን ነው የምናወራው። ብዙ ሰዎች ግን በተለይ ደግሞ ሴቶች ከሜዳ ውጭ ያለው ነገር በጣም ላይፍ ስታይላቸው ምናምን ማየት በጣም ይወዳሉ። የቱ ጋር የሚጫወት ይመስልሻል ቪኒ ጁኒየር? በረኛ ነው። በረኛ እንዳልሆነ ቢያንስ አውቃለሁ። እሱ ራሱ ዋና ነገር ነው አይደል? አንድ ጥያቄ ልጠይቅሽ። እሺ በበረኛና በጎል ኪፐር መካከል ያለው ልዩነት ምንድነው? what do you mean ጎል ኪፐር እና በረኛ? አማርኛና እንግሊዘኛ አማርኛና እንግሊዘኛ አይደል? ያለ እንዴ ጋዜጠኛ? አይ በቃ እውቅና ሰጥቻታለሁ። ስፖርት በደንብ እንደምትችል አይ ይሄ የትምህርት ነገር ነው። ጥያቄው ስለከተው አንድ ጊዜ የአፍሪካ ዋንጫ ስናይ አንድ የሰፈራችን ልጅ እንግዲህ እየፎገረን ይሁን የምሩን አላውቅምና ዜድ አለኛ ቤት ዛሬ ከደቡብ አፍሪካና ከሳውዝ አፍሪካ ማን የሚያሸንፍ ይመስላል? እየፎገረኝ ይመስለኛል። ልክ እንደዚህ ብዙ ነበር የሚባለው። እንደውም አያቴም አክስቴም እንደዚህ ተሰብስበው ሲያዩት ይሄ ጥበቃ አይጠብቅም እንዴ በረብ ጥበቃው ምናምን። ቼልሲ ማን ተጫዋች ነው የሚሉ ሴቶች አሉ።
ቼልሲ የማን ተጫዋች አይ በዛ ልክ አይደለም ጋዜጠኛ ስለሆነ ቢያንስ ስታወሩ አሁን አረጋገጥኩልሽ አይደለሽም። እናመሰግናለን። ለማንኛውም